ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያለ ዛሬ ደግሞ ይዘንላችሁ የመጣን ፊደላትን እግር አልባ ባለፈው ቪዲዮአችን ባለ ሁለት እግር ፊደሎችን ሰርተንላችሁ ነበር። ዛሬ ደግሞ እግር አልባና ባለ አንድ እግር ባለ ሶስት እግር ፊደላትን ይዘንላችሁ የመጣን እያንዳንዱን ጥንቅቅ አድርገን ፊደሎችን ካወቅነ በኋላ ወዴት እንሄዳለን? አገጣጥሞ ማንበብ ወይም ደግሞ ቃላት ምስረታ እናያለን ማለት ነው። ከዛ ፊት በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንዲሁም ህጻናትን ማስተማር የምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ የትም ሀገር ናችሁ ያላችሁበት ቦታ የእናንተን የስራ ሰዓት በማይጋፋ መልኩ ጥንቅቅ አድርገን እናስተምራችኋለን። ደውሉልን፣ ሃይበሉን። እሺ ወደ ዛሬ ትምህርታችን ስንገባ ችማናት ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ሆ። እሺ እቺ ደግሞ ማናት? መ። እነዚህ እግር አልባ ፊደላት ምንላቸው ናቸው? እነዚህ የምታዩቸው በሙሉ እግር አልባ ፊደላት። እሺ እቺ ማናት? እቺ ደግሞ መ ናት። መ ሙ ሚ ማ ሜ ም ሞ። መ ሙ ሚ ማ ሜ ም ሞ ሞ። እሺ እቺ ደግሞ ማናት? ሰ ናት። ሰ ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እቺ ደግሞ ማናት? እቺ ደግሞ ረ ነች። ረ ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። እቺ ደግሞ ማናት? ወ ነች። ወ ወ ው ዊ ዋ ዌ ው ዎ። እሺ አሁንም ደግሞ ያነባዋለሁ። ወ ው ዊ ዋ ዌ ው ዎ። እቺ ደግሞ ጸ ነች። ጸ ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። እቺ ደግሞ አ ነች። አ አ ኡ ኢ አ ኤ እ ኦ። አ ኡ ኢ አ ኤ እ ኦ። እሺ እንዲህ አድርገን ካነበብን በኋላ ሁለተኛ ዞር ደግሞ ለማስታወስ ማለት ነው። ለማስታወስ ያክል አንድ የመጀመሪያ ከነ ቪዲዮ ካየነው በኋላ ደግሞ ለማስታወስ ያክል እቺ ማነች? እቺ ሃ ሃ ነች ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ። እሺ እቺስ ማናት?
ማን ብለን ነበር ያነበብናት? ይቺ መ ሙ ሚ ማ ሜ ም ሞ ይቺስ እያስታወስነ እየመለስነ እያስታወስነ በደንብ እናነባቸዋለን ማለት ነው። በደንብ ሸምደን ስተምንይዛቸው ይቺ ማናት? ሰ ሱ ሲ ሳ ሴ ስ ሶ። እሺ ይቺስ ማነች? ይቺ ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። ይቺስ ማናት? ይቺ ደግሞ እስኪ እናስታውሳት። ማነች ይቺ? ወነች ወ ው ዊ ዋ ዌ ው ዎ። እስኪ አንዴ ደግሞ ያንበው። ወ ው ዊ ዋ ዌ ው ዎ። ይቺስ ማናት? ይቺ ሁለተኛ ስለሆነ የምናነበው ማስታወስ ግድ ነው ማለት ነው። ማን ብለን ነበር ያነበብናት? ጸ ጹ ጺ ጻ ጼ ጽ ጾ። እስኪ ጸ ጹ ጺ ጻ ጼ ጽ ጾ ጾ። ይቺስ? ይቺ ደግሞ ማነች? አነች አ ኡ ኢ አ ኤ እ ኦ። ልክ እንደዚህ እየደጋገምነ ካነበብነው የመያዙ ፕሮባቢሊቲ ወይም ደግሞ የመያዙ እድላችን በጣም ሰፊ ይሆናል ማለት ምን ሲሆን ደጋግመን ስናነበው ስንለምደው ማለት ነው። አ ኡ ኢ አ ኤ እ ኦ ኦ። እሺ ቀጥለን ደግሞ ምናይ ባለ አንድ እግር ፊደሎችን ነው። እነማንን? ባለ አንድ እግር ፊደሎች። እቺ ማናት? ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ እቺ ደግሞ ማናት? ተ ነች። ተ ቱ ቲ ታ ቴ ት ቶ። እደግመዋለሁ። ተ ቱ ቲ ታ ቴ ት ዶ ቶ። እሺ እቺ ደግሞ ቸ ነች። ቸ ቹ ቺ ቻ ቼ ች ቾ። ደግሞአለሁ። ቸ ቹ ቺ ቻ ቼ ች ቾ። ይቺስ? ይቺ ደግሞ የ ነች። የ ለማንበብ የሚያስቸግረንን እየደጋገምነ እናነባዋለን ማለት ነው። ይቺ ማናት? የ ነች። የ ዩ ይ ያ የ ይ ዮ። እስኪ የ ዩ ይ ያ የ ይ ዮ። እሺ እሺ ማናት? ነ ነች። ነ ኑ ኒ ና
ኔ ን ኖ። እሺ እስኪ ልድገመው። ነ ኑ ኒ ና ኔ ን ኖ። እቺ ማናት? እቺ ደግሞ ኘ ነች። ኘ ኘ ኙ ኚ ኛ ኜ ኝ ኞ። እቺ ደግሞ ገ ነች። ገ ገ ጉ ጊ ጋ ጌ ግ ጎ። ገ ጉ ጊ ጋ ጌ ግ ጎ። ከዛ ደግሞ ምን ማድረግ አለብን? ምን ያክል ይዘነዋል ለማለት ራሳችንን ቸክ ለማድረግ ዙረን ሁለተኛ እቺ ማነች? ማን ብለን ነበር ያነበብናት? ቀ ቀ ምን ያህል ይዘነዋል የሚለውን ቸክ ለማድረግ ራሳችንን ለመፈተሽ ቀ ዙረን አንዴ ደግመን እናነባዋለን ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ። ልክ እንደዚህ አድርገን ማስታወስ ማለት ነው። እሺ እቺስ ማናት? እቺ ደግሞ ማናት? ተ ተ ቱ ቲ ታ ቴ ት ቶ። እስኪ ተ ቱ ቲ ታ ቴ ት ቶ። እሺ እቺንስ እስኪ እቺን እናስታውስ። ማን ብለን ነበር ያነበብናት? እቺን ቸ ቸ ቸ ቹ ቺ ቻ ቼ ች ቾ። ቸ ቹ ቺ ቻ ቼ ች ቾ። እሺ እቺስ? እቺንም ማስታወስ አለብን ማለት ነው። ማናት? የ ነች። የ የ ዩ ይ ያ ዬ ይ ዮ። እስቲ አንድ ደግሞ ላንብበው። የ ዩ ይ ያ ዬ ይ ዮ። እሺ እቺስ? እቺ ደግሞ ነ ነች። ነ ነ ነ ኑ ኒ ና ኔ ን ኖ። ማን አላት? ነ። እንዳጠፋን መደጋገም። ነ ነ ኑ ኒ ና ኔ ን ኖ። ደጋግመን ስናነበው አንድ ነገር የለመድነው ነገር ቅልል ብሎ ወይም ደግሞ ተራ ነገር መስሎ የሚታየን ደጋግመን ስናነባቸው ቀላልና በቀላሉ እንይዛቸውና ልናነባቸው እንችላለን ማለት ነው። እቺ ማናት? እቺ ደግሞ ኘ ነች። ኘ ኘ ኙ ኚ ኛ ኘ ኝ ኞ። እስኪ ኘ ኙ ኚ ኛ ኘ ኝ ኞ። እሺ እቺ ደግሞ ማናት? እቺ ደግሞ ገ ነች። ገ ገ ማናት? እቺ ገ ገ ጉ ጊ ጋ ጌ ግ ጎ። እስኪ ገ ጉ ጊ ጋ ጌ ግ ጎ። ልክ እንደዚህ ያደረግን እየደጋገምነ እናነባቸዋለን ማለት ነው። እየደጋገምን እንላለን እናነባቸዋለን። አሁን ደግሞ ምናይ እነዚህ ባለ 3 እግር ፊደላት ምንላቸው ናቸው ማለት ነው። ባለ ስንት? ባለ 3 እግር ፊደላት ምንላቸው ናቸው ማለት ነው። እስኪ እቺ ማናት? ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። ደግሞ አለው ሃ ሁ ሂ ሃ ሄ ህ ሆ። እሺ እቺስ? እቺ ደግሞ ጠ ነች። ጠ
ጠ ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ። ይቺስ ጨ ነች። ጨ ጩ ጪ ጫ ጬ ጭ ጮ። ጨ ጩ ጪ ጫ ጬ ጭ ጮ። አሪፍ። እዚህ በኋላ ደግሞ አንዴ ለማስታወስ መለስ ብለን ወደኋላ አንዴ እናነባቸዋለን ማለት ነው። ማን ያልናት? እስኪ ማን ብለን ነበር ያነበብናት? አንብበናታል። ማን ብለን ያነበብናት? ሀ ሀ ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ይቺስ ማን ነበር ብለን ያነበብናት? እስኪ ማስታወስ። ጠ ጠ ጠ ጡ ጢ ጣ ጤ ጥ ጦ። እሺ ይቺስ? ይቺ ደግሞ ጨ ጨ ጨ ጩ ጪ ጫ ጬ ጭ ጮ። ልክ እንደዚህ ያደረግነን ደጋግመን ስናነበው የመጀመሪያ በድምፅ ሸምደን በደንብ እንይዘዋለን። ከዛ በኋላ ደግሞ በቀላሉ ቅርጻቸውን ለመያዝ ከሸምደን ከያዝነው በጣም በቀላሉ እንይዘዋለን ማለት ነው። በቅጽል ደረጃ ስነድ የመጀመሪያ ፊደሎች ቅጽል የላቸውም። ሁለተኛ ከጎን፣ ሶስተኛ ደግሞ እግራቸው ላይ በቀኝ በኩል ሸፈፍ ያለ፣ አራተኛ በግራ በኩል እግራቸው ያጥራል፣ አምስተኛ ከቀኝ እግራቸው ላይ ቀለበት፣ ስድስተኛ ደግሞ የተለያዩ ናቸው፣ ግን አብዛኞቹ ከላይ ወደ ግራ ዘንበል የሚል ነገር ይኖራቸዋል ማለት ነው። ሰባተኛ ደግሞ ከመጨረሻቸው በቀኝ በኩል እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ስለዚህ እንዲህ እያደረግን እኛም በሚገባን መንገድ ፊደሎችን ቅርጻቸውን ወይም ደግሞ ድምፃቸውን እያንዳንዱን መያዝ ይኖርብናል ማለት ነው። ስለዚህ እንዲህ እያደረግን ካንበብን ከጻፍነ ማናነብበት ወይም ደግሞ ማንጽፍበት መንገድ የለም ከተለማመድነ። ከዛ ውጭ ደግሞ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን፣ እንዲሁም ህፃናትን ማስተማር እንፈልጋለን የምትሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ምንም አይነት ጊዜና ቦታ ሳይገድባችሁ ባላችሁበት ሆናችሁ የእናንተን የስራ ሰዓት በማይጋፋ መልኩ ልጆቻችሁን ለማስተማር ወይም ለመማር ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትሳፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ ህፃናትን አቀላጥፎ ማንበብ መጻፍ እንዲሁም መናገርን እናስተምራችኋለን ማለት ነው። በሌላ ቪዲዮ እስከምንገናኝ ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።